ካሜራው ተሰቅሏል አይደል እያንዳንዱ ነገር እየተከታተልን ነው የእናቴ ገዳይ እሱ ነው እኮ እያልኩ ያለሁት አልገባህም ምን አይነት ሁኔታ ውስጥ እየከተተኝ እንደሆነ ይሰውዬ ይባስ ብሎ ደግሞ ሌላ ነገር ውስጥ እየከተተኝ ነው ሰው ግደል እያለኝ ነው እባክህን እኔ መከፈል ያለበት ነገር ሁሉ ተከፍሎ ከዚህ ሁሉ ነገር ውስጥ አውጣኝ ታማ የተንፈራፈረች ምናምን ያቃሰተች ነው ያገኘናት እና ብዙም ሳታወራ ስለ ሰውየው ማለት የነገርሽ የሆነ ነገር መናገር ፈልጋ ነበርና አጋጣሚ ወንድሜ ብዙም አልሰማትም እኔ ነበርኩ የሰማሁት ለብዙ አመታት በቃ ሳብሰለስል ነበር የኖርኩትኝ ያ ሰውየውን ተጠንቀቁትኝ አደራ ምናምን ልጅ ምናምን ነገር እያለች ነው ጸጥ ያለችው እህቴን አድንልኝ በቃ እህቴ ማስተማመኛ ዋስ በቃ የሆነ ነገር ስጠኝ እኔ ሌላ ምንም አልፈልግም በቃ እሺ ማውራት የፈለከውን ለኔ መንገር የፈለከውን ነገር ሁሉ ንገረኝ ምንድነው እንዳደርግልህ የምትፈልገው ምን መሰለህ እሺ በመጀመሪያ እህቴን ከዛ ቤት ውስጥ አውጣል እሺ እህቴን አውጣልኝ በቃ እኔ ሌላ ምንም አልፈልግም እሺ እህቴ ታማለች ታውቃለህ ይሄን ሁሉ መስዋዕትነት የከፈልኩኝ ያለሁት ለእህቴ ነው በቃ እሷን ከዚህ ነገር ውስጥ አውጣልኝ አረባከን ጋሼ እንዴ አረባከን ይሄን ነገር ዞር አድርገው አረባከን ጋሼ ይሄን ነገር ዞር አድርገው ኧረ ይቅርታሽ ጋሼ እባክህን ይቅርታ ኧረ ይቅርታሽ ጋሼ እባክህን ይቅርታሽ አንጋሽ ይቅርታ ወንድሜን ያሰቃይ በቃ ማይፈልገውን ስራ ያሰራ ገንዘብ ያመጣ እንዲሰጠው ነው የሚያስደርገው የተለያዩ ወንጀሎችን ያሰራዋን በቃ እኛን ጨቁኖ እሱን ማለት ከምግብ ውጭ ምንም ያደረገልን ነገር የለም እስከዛሬ ብዙ አመት ኖረናል ምናምን እኔም እንደምታየኝ እናቴም ከሞተች በኋላ በድንጋጤ ሰውነቴ የተወሰነ ሰውነት ፓራላይዝ ያስደረገኝ እንዴት እኔ እስካሁን አልገባኝም ይሄ ነገር ቆይ እኔ እነሱ ሰው ይገለዋል ሌላ ሰው ጭራሽ እሱን ነው የምገለው ወደ እሱ ነው ማዞርለት እኔ ገለዋለሁ ይሄን ሰው ይሄ ነገር ማለት ነበረ ወንድሜ እባክህ እኔ ነገር እንዳታደርገው እባክህ እንዴት እኔ ከዳኛል ህይወቴ ሙሉ ሳገለግለው አይደል እንዴ ኖርኩት በቃ አላውቅም ግን ከኛ የሚፈልገው ነገር ምን እንደሆነ አላውቅም ግን ገንዘብ ብቻ ነው እርግጠኛ ነኝ ገንዘብ ነው የሚፈልገው ምን ማለት ነው ቆይ እኔ ከዚህ በላይ እሺ እንዴት አድርጌ እንትን ልበለው ወይኔ እናት ወይኔ እኔ ገለዋለሁ እነሱ እኔ ገለዋለሁ እኔ እኮ እንደዚህ እንዳትሆን ፈርቼ ነው ሁሉ ነገር ዝም ብዬ ደብቄ እንዴት ነው እንደዚህ እንዳትሆን የምትይ እናቴን እኮ የገደላት እሱ ነው እኮ እንደኔ እኮ አልታየኝም እንጂ እኮ እስካሁን እኮ ለእናቴ ገዳይ እኮ ነው ስሰሪ ነበረው ወይኔ እናቴ ወይኔ እሷን በቃ ብሎት አንቺን በሽተኛ አደረጋል ታውቃለህ እናታችን ከሞተች በኋላ በድንጋጤ እንደዚህ ሆንኩት ግን እና ለዚህም ተጠያቂ እኮ ወይኔ እኔ እንዴት ይሄን ነገር አላውቅም ቆይ እስካሁን እንዴት ማሰብ ያቀተኛል ቆይ እኔ እናቴን ወይኔ ልጅነቴን ተጠቀመበት ነይ ተነሽ ነይ ግቢና ተኛ ማደርጉን ያውቃል አታስቢ እኔ ምንም አልሆንም ምንም አላደርግም እያልኩሽ ምንም አልፈጥርም እኔ በማደርገው መልኩ አውቃለሁ የሰውየውን ሰይጣንነት አውቃለሁ እሺ እኔ ቃል እገባለሁ ምንም አላደርግም እኔ አንድ ነገር አደርጋለሁ እየነገርኩሽ ነው እንደዚህ እኔ ያለሽኝ አንድ እንኳን ዝም ብሎ እንደዚህ ነው እባክሽ እንደዚህ አትናገሪ እሺ በቃ ራስን ጠብቅ እሺ አታስቢ እኔ ላንቺም እንደዚህ ነው ለእናቴም ነፍስ ማለት ነው ዋጋ አስከፍለዋል እሺ እኔም ማደርገውን አውቃለሁ ነይ ግቢ አሁን እያልኩሽ ነው በቃ ምንም ጥያቄ እንዳትጠይቂ ከዚህ በኋላ ነይ ግቢ ነይ ተነሽ እግርሽን አውርጂ እንዴት ነው እንደዚህ ያልፈልገኛል እንዴት ነው ነገር ማይታቻል ወይኔ ተኝሺ ተረጋጋሽ እሺ ስለኔ አታስቢ እያልኩሽ ነው ወይኔ እንዴት እንደዚህ ያደርገኛል ቆይ እንዴት የት ነው ያለው ጋዜጠኛ
በፍጹም መተው አልችልም። ሄሎ ጋዜጠኛ። አዎ በጣም ታስፈልገኛለህ። አሁን ላገኘህ እፈልጋለሁ። ትችላለህ? አዎ እያልኩ ነው። በጣም ታስፈልገኛለህ። እኔ ተረጋጋ አትበለኝ በእናትህ። ተረጋግቻለሁ። አሁን አንተ ማውራት ነው የምፈልገው። በቃ ሌላ ምንም አልፈልግም። እሺ ላገኘህ እፈልጋለሁ። በቃ እኔ እኮ የምትፈልገውንም ነገር የምታገኝበት የመጨረሻው መስመር ላይ ስላለሁኝ ነው። በቃ አዎ ሰውየውን የሚይዝበትን መንገድ እኮ ነው የምልህ። እሺ አሁን ትችላለህ? እኔ ተረጋጋ አትበለኝ እባክህን። እኔ አሁን ተረጋጋ እንድትለኝ አይደለም ፈልገው፣ መፍትሄ እንድታፋልገኝ ነው። በቃ አዎ የት የባለፈው ቦታ እኮ ትንሽ ዞር ብሎ ምናምን ነገር ማለት ነው። በቃ እሺ ከስንት ደቂቃ በኋላ? እሺ ከ25 ደቂቃ በኋላ እዛው ደርሳለሁ። እሺ አደራ ግን እሺ አደራ፣ በፍጥነት ነው መሆን ያለበት። አዎ እኮ ሰውየው የለም አሁን አይመጣም እያልኩ ነው እኮ ለዛ ነው። እሺ በቃ እሺ እዛው ንገረኝ። እሺ ሄልዬ ወይ ወንድሜ መጣሁ። እሺ እመጣለሁ። የልትሄድ ነው? ከማን ጋር እያወራኝ ነበረው? እመጣለሁ እያልኩሽ ነው። በቃ መጣሁ። የልትሄድ ነው? ንገረኛ። የሆነ ቦታ ሰው አግኝቼ ልመጣ ነው እየነገርኩሽ ነው። በቃ አንዴ የማይሆን ነገር እንዳትፈጠር ወንድሜ እባክህ። እኔ ሌላ ምንም አላረግም። ተኝ እያልኩሽ ነው። በቃ አንቺ እሺ ግን ራስን ጠብቅ አደራሽ፣ ምንም ነገር እንዳይፈጠር። እሺ ተኝ፣ በቃ እንድተኝ ነው የምፈልገው። እኔ ሌላ ምንም አልፈልግም። እሺ ወንድሜ ቻው። ስልኬንም ቻርጅ ማሰካት አለብኝ። ሄሎ ወይ ስልኬን ቻርጅ ሰክቼው ነው እሺ የምወጣው። እሺ ግን ትቆያለህ እንዴ? አይ ብዙ አልቆይም። ቻርጅ ሰክቼ ነው የወጣሁት። እንትን በይኝ እባክህ። የተሳሳተ ነገር እንዳታደርግ ወንድሜ፣ እንደነገርኩህ አደራህን። እሺ ጋዜጠኛው ሲል ነው የሰማሁት። ይሄን ስልክማ መያዝ አለብኝ። ቆይ ጋዜጠኛው አንዋር፣ ቆይ ስልክማ በስልክ ያዘውና መደወል አለብኝ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። እየተፈጠረ ያለው ነገር በጠቅላላ ያው በድብቅ ካሜራ እየተከታተላችሁ ያለው አይነት ይመስላል። ዛሬ በጣም አግሬሲቭ ሆኖ ያው አቤል እፈልጋለሁ ላናግርህ እፈልጋለሁ እያለ ተሯሩጦ እየሮጠ ከቤት ሲመጣ እንደነበረ የተከታተላችሁትን ይመስላል። አሁን ደግሞ ከመጣ በኋላ ምን ሊያናግረን ፈልጎ እንደሆነ ያው ቀድመን እኛው እናውቀዋለን። ግን እሱ ይሄንን ነገር እየተከታተል ነው እንደሆነና በሱ ልክ እየተረዳ ነው እንዳለ ሆነ ስለሚሰማው ሀሳቡን ሊያካፍለን እየመጣ ነው። በጣም ተናዶ በጣም አግሬሲቭ ሆኗል። ያው ካሜራው ቤት ተቀምጦ የተፈጠረውን ነገር እየተመለከትን ስለሆነ የእናቱን መገደልም የሰማው ከእህቱ ገና አሁን ነው። ኦኬ አቤል እንዴት ነው? ተረጋጋ ወይ አንዋር ተረጋጋ። የተፈጠረውን ነገር አንተ አላወቅም። እየሆነ ያለው ነገር አንተ አልገባህም። በትክክል አውቃለሁ የተፈጠረው የሆነው። እስካሁን ያልነበርኩበት ውስጥ ገብቼበት የማላውቀው ነገር ውስጥ ነው እየከተተኝ ያለው የሰውዬ። ምንድነው የተፈጠረው? እሺ ልስማ። እንዴት እንደዚህ እንደሆነ ሁላ አላውቅም። ምንድነው? እሺ የሆነው ነገር ይኸውልህ፣ እኛ በተወሰነ መልኩ ድብቅ ካሜራው ተሰቅሏል አይደል? እያንዳንዱ ነገር እየተከታተልን ነው። የእናቴ ገዳይ እሱ ነው እኮ እያልኩ ያለሁት። አልገባህም? ምን አይነት ሁኔታ ውስጥ እየከተተኝ እንደሆነ የሰውዬ። ይባስ ብሎ ደግሞ አሁን ሌላ ነገር ውስጥ እየከተተኝ ነው። ሰው ግደል እያለኝ ነው። እባክህን እኔ መከፈል ያለበት ነገር ሁሉ ተከፍሎ ከዚህ ሁሉ ነገር ውስጥ አውጣኝ። ሌላ ምንም አልፈልግም። ይኸውልህ አቤል ተረጋጋት በለኝ። ተረጋጋት አልፈልግም። ቅድምም በስልክ ተረጋጋት በለኝ እያልኩ ነው። ይገባኛል። እኔ የምፈልገው መፍትሄ ነው። በዚህ ይገባል። እንደዚህ እህቴን አድንልኝ። በቃ እህቴ ማስተማመኛ ዋስ በቃ የሆነ ነገር ስጠኝ። እኔ ሌላ ምንም አልፈልግም። እሺ ይኸውልህ፣ ማውራት የፈለከውን ለኔ መንገር የፈለከውን ነገር ሁሉ ንገረኝ። ምንድነው እንዳደርግልህ የምትፈልገው? ምን መሰለህ? እሺ በመጀመሪያ እህቴን ከዛ ቤት ውስጥ አውጣልኝ። እሺ እህቴን አውጣልኝ። በቃ እኔ ሌላ ምንም አልፈልግም። እሺ እህቴ
ታማለች ታውቃለህ ይሄን ሁሉ መስዋዕትነት የከፈልኩኝ ያሉት ለእህቴ ነው በቃ እሷን ከዚህ ነገር ውስጥ አውጣልኝ ሲቀጥል ይሄንን ሰውዬ ለአንዴም ለመጨረሻም ጊዜ ከህይወታችን ውስጥ አውጣልኝ በቃ አስወግድልኝ ሌላ ምንም ነው ማልፈልገው ምንም አልፈልግም ሁሉ ነገር ማለት ነው ሂደት ማስረጃ እያንዳንዱ ነገር ደግሞ ለህግ ስለሚቀርብ በትክክለኛ መልኩ በሰነድ መያዝ አለበት ለዚህ ደግሞ ያንተም እሺ አዳምጠኝ ተረጋጋኝ ያንተም ደህንነት ይገባኛል ስሜትህን እረዳሃለሁ ያንተም የእህትህም ደህንነት በተጠበቀ መልኩ በዚህ ሰውዬ ላይ መረጃ ማጠናከር ይገባናል ይጠበቅብናል ይሄው ነው መረጃውን ያውጣጣሁኝ እኮ እያልኩ ነው ለምንድን ነው ማትሰማኝ ይገባኛል እባክህን እያልኩ ነው እሺ ይኸውልህ አቤል ተንበርከኬ እንደለመነ ነው ፈልገው እረዳሃለሁ ይገባኛል ለአንዴና ለመጨረሻ ጊዜ ይሄንን ጉዳይ እንዘጋዋለን ሰውዬውን በቁጥጥር ውስጥ ይውራል ግን አንተ ከታገስክና ምልህ ነገር እሺ አሁን ነው እንዲሆን ነው ፈልገው እኔ ነገሮች ካለፉ በኋላ አሁን አርግ ያለኝ ነገር እኮ አንተ አልሰማህም እያንዳንዱ እሺ አርግ ያለኝ ነገር ታውቃለህ አዎ አውቃለሁ ነው ቶፋን የተባለን ሰው ግደለው እያለህ ነበር አይደል? አዎ በቃ እሱን ነገር ነው ማድረግ ማለት በጣም ጥሩ አየህ እያንዳንዱ ነገር እየተከታተልን መሆናችንና ማስረጃ እያሰባሰብን እንደሆነ አንዲት ጥቃት ቢደርስባችሁ ደግሞ ዘለን ገብተን እንደምናድነህ በትክክል ያዝን ወይም ያወቀን እንደሆነ እንድታቅሩ ይሄንን የምነግርህ አሁንም የምነግርህ ነገር አለ ቦታው ላይ ወስጄ የተፈጠረው ነገር ሁሉን ነገር አስረዳሃለሁ የምታደርገውንም ነገር እነግርሃለሁ አሁን ይኸውልህ ስማኝ አንተ እንደዚህ ከሆንክ ወይም ደግሞ አይ በቃ አንተ ላይ አደጋ ስለደረሰ ወይም ሊያደርስብህ ስለሚችል ይሄን ጉዳይ ተወው ብንልህ የባሰ ነገር ውስጥ ነው የምትገቡት አንተንም ይገላል እህትህንም ይገላታል ይሄንን ወቅ ስለዚህ ለአንዴና ለመጨረሻ ጊዜ ምንም እንዳልተፈጠረ ሆኖ ምንም እንዳላ አንተ ከኔ ጋር ግንኙነት እንደሌለ ሆነ ተመለሰ እዛ ቤት ውስጥ ገባለህ ማለት እንዴት ነው ከዚህ በኋላ እንደገባ የምትፈልገው ግድ የለም ይኸውልህ አስረዳለሁ ሁሉ ነገር እኮ አውጣጣሁ ችግር የለም ሁሉንም ነገር አስረዳለሁ ሰው ግድ የሚያደርገውን ነገር በሙሉ እኮ በካሜራ ሲያስኩልህ አይደል አዎ አሁንም ቢሆን በትክክል እያንዳንዱን ነገር እየተከታተለ ነው በጣም ጥሩ ፈልገው እየሰራው በቃ ምንም ነገር አያስፈልግም ከዚህ በኋላ ሰውየውን በቁጥጥር ውስጥ ብቻ ማዋል ነው እኮ እሺ ምንድነው የሚቀረው ነገር ምንም አንተ ተረጋግተህ ወጥቷል ሰምታችኋል እኮ ሰማው እኮ ተረጋግተህ አንተ ወደ ቤት ሂደህ ከእህትህ ጋር በሴፍቲ እንድትቀመጥ ብቻ ነው የምፈልገው ይሄን ማድረግ ትችላለህ ሴፍቲን በምን ላረጋግጥ እችላለሁ ድንገት መጥቶ ከሆነ ነገር ሊያረጋግጥ ይችላል ጥሩ ጥያቄ ነው የጠየቀው እሱ ወደ ቤት ከዚህ በኋላ ተመልሶ አይመጣም ምክንያቱም በእኛ ቁጥጥር ውስጥ ስለሚውል የምንፈልገውን መረጃ አንተ አስጥተህናል ሰው ግደል ሲልህ ነበር መያዝ የምንፈልገው አስበለዋል አንድ በል ሁለት ደግሞ እያንዳንዱ የፈጸማቸውን ነገሮች አንተ ስትፈጽም የነበረውን ነገር አውርቷል ይሄ ማስረጃ በቂ ነው ስለዚህ ሰውየው በመንፈልገው መልኩ በቁጥጥር ውስጥ ለማዋል የሚያስፈልገን መረጃው ሁሉ ይዘናል ስለዚህ አንተ ተረጋግተህ ለቤት ሂደህ ከእህትህ ጋር ያለውን ነገር እንድትጨርሱልኝ ነው የምፈልገው ለአንዴና ለመጨረሻ ጊዜ በቃ ተረጋግተህ ከቤት ምንም ቆይ የሰው ኃይል እንኳን አይኖርም አለ አንተ ስለማታያቸው ነው የኛ ሰዎች አሉ አንተ የምታያቸው ከሆነ ጠላቶችህም ያዩዋቸዋል ይሄንን ነገር ላንተ ሽጉጡን ለኮመዙብኛል አይተናል ይሄን ይኸውልህ ሲመዝብህም አይተናል እያንዳንዱ ነገር ፍርሃትህ ጭንቀትህ እኮ ይገባናል ብቻ አንተ ተረጋጋልኝና አሁን ወደ ቤት ተረጋግተህ ወደ ቤት ትሄዳለህ የኛ ሰዎች በቅርበት እየተከታተሉ ነው አንተ ምንም አትሆንም እሺ አምኜሃለሁ ምንም ችግር የለውም እስካሁን እያመንከኝ እንዳለው አሁንም የምትችለውን ነገር አድርገህ ቤት ሂደህ ከእህትህ ጋር በትክክል እሷን እየተንከባከብክ እንድትቆይ ብቻ ነው የምፈልገው ተግባባን በጣም ጥሩ እንግዲህ ቤተሰቦቻችን የተፈጠረውን ነገር አይታችኋል አቤልን ለማስረዳት ያለውን ነገር በቻልነው መጠን እየሞከርን ነው አሁን እኛ ደግሞ ወደሚቀጥለው ሰውየውን አድነን ወደ መያዝና የፈጸማቸው ወንጀሎችን ተገቢውን ቅጣት የሚያገኝበትን መንገድ እናፈላልጋለን በዚህ ጉዳይ እነቶፋም ዮኒም በዚህ ጉዳይ በቀጥታ እንዲገደል የተፈለገው ወይም ደግሞ በጣም እያስቸገረን ያለው ቶፋ ነው ብለው ያው በግልጽ እስኪናገሩ ድረስ ደርሰዋል ለዚህ ይሄን ነገር ለማድረግ ያበቃቸው ወይም ደግሞ ይሄን ሰውዬ ማን ትዛዝ ቶት ግደል እሱን ብሎት እሱ ደግሞ ለአቤል ሊናገር እንደቻለ እየገረፍንም ወይም ደግሞ እሱ ማወጣጣት በሚገባን መልኩ ሁሉ የምናወጣጣው ይሆናል ዛሬ ሰውየውን አድነን የመያዝ እቅር ላይ ነው ያለነው ወደ ሰውየው እንሄዳለን አንተ ግን ቀጥ ብለህ ወደ ቤት በጣም ጥሩ እናንተ የተወሰናችሁት ከሱ ጋር ትቆያላችሁ ወደ ቤት ድረሸኙት በቃ ሂድ ወደ ቤት አይዞሽ አብራችሁ እኛ ወደ ጉዳያችን እንሄዳለን ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን በጣም በሚያሳዝንና በጣም በሚገርም ሁኔታ ያው ቤት ውስጥ የተቀበረው ካሜራ እያንዳንዱን ነገር እያሳየል መሆኑ ይታወቃል ዛሬ ያልጠበቅነው ነገር ተከስቷል ያም ምንድነው ስልካችንን ከአቤል ስልክ ላይ አንስታ ስትይዘው እያንዳንዱ ነገር በካሜራ አቤል እኛን ለማግኘት ሲወጣ ስልኩን ቤት አስቀምጦ ነበር የወጣውና ስልኩ ላይ የኛን ስልክ ፈልጋ አግኝታ
እኛን በስልክ ሲያወራ እናንተን በስልክ ሲያወራ ሰምቼዋለሁ። እየረዳችሁን እያገዛችሁን መሆኑን ስላወቅኩ ነው እናንተ ጋር ደውዬ ብዙ ምነግራችሁ ብዙ ማውራችሁ ነገር አለና እባካችሁ ደርሳችሁ የምታወሩን ነገር ካለ ብላ እህትየው ማለት ነው ያለችበትን ሁኔታ ማለት መራመድም መሄድም በጣም ለሷ ከባድ ነው። በሰው ተደግፋ ነው ስትገባም ስትወጣም ያየነው ያው ድብቁ ካሜራ እያሳየን እንደሆነ ምክንያቱም ካያችሁ አቤልም ያው ቤት ያለው ካሜራ ላይ የተገጠመው ሲያሳየን እሱ ነው ከቤት ይዟት እየወጣም እየገባም ያለው ግን ከኔ ካለንበት ሁኔታ አይበልጥም። እንደምንም እየተንፏቀቅኩ መጥቼ ስላለው ነገር ስለተፈጠረው ነገር ላወራችሁ ፈልጋለሁ ባካችሁ ልታገኙኝ ይገባል ብላ በጣም እያለቀሰችና በጣም በሚያሳዝን ሁኔታ ነው ያወራችን። የነገረችን ራሱ ከቤታቸው 6 ነው 7ኛው ቅያስ ላይ በጣም ዞሮ ያለ ቦታ ላይ ነው። ምክንያቱም እዛው ቤት እንዳለሽ እሺ እንመጣለን አጎትሽ በሌለ ሰዓት ደውይልን ስንላት አይ በፍጹም ድንገት ሊገባብንና ሊመጣብን ስለሚችል ትክክለኛ ያልሆነ ቦታ ነው መገናኘት ያለብን አጎት የማይጠረጥረው ቦታ ብላ አቤልም እንዳያቅ ይሄንን ጉዳይ ብላ እህትየው እጅግ በጣም ከሰፈሩ ዞር ያለ ቦታ ነው ይሄ የመጣችው። ፈጣሪ ነው የሚያውቀው በምን አይነት ሁኔታ እዛ እየተንፏቀቀች እንደደረሰችና በአስቸኳይ ሄደን ልትነግረን የፈለገችው ነገር ምንድነው የሚለውን ነገር ልናጣራ እዛ መተናል። ግን ይሄ ነገር ወጥመድም ሊሆን ይችላል ብለን ስላሰብን አካባቢውን በደንብ አስቃኝተናል። እሷ በራሷ ነው እየተንፏቀቀች ቀጥ ብላ እዛ ድረስ የመጣችው። ቤት ድብቁ እስካለው ካሜራ ጭምር ውጪም ላይ ያሉ ሰዎች ስትመጣ እያንዳንዱ ነገር እየተከታተልናት ነው። ነፃ ናት ማለቴ ምንም አይነት አደጋ የለውም። ስለዚህ ልትነግረን የፈለገችውን ነገር ሄደን የምንከታተል ይሆናል። አብራችሁን ቆዩ እናንተ። ሰላም እንዴት ነሽ? ፈጣሪ ይመስገን። ማለት በእንደዚህ አይነት ሁኔታ ለምን እኛ ያለሽበት ድረስ መምጣት አንችልም ነበር? አይ ያው አጎቴ ትንሽ እኮ በሌለበት ሰዓት ምናልባት ቤቱ ይኸውልሽ ምናልባት ድንገት ሊመጣም ስለሚችል አይታወቅም ብዬ ነው በነፃነት እንዳወራ ስለማልችል ብዬ እዚህ ቦታ የቀጠርኩ። ትክክል ነገር ያደረግሽው ግን እንዴት መጣሽ? ማለት ያለሽበት ሁኔታ በጣም የሚያሳዝን ነው። ማለት እንዲህ ማለት ጎረቤት ነው እዚህ ድረስ አድርሰው እየተመለሱት። ኦኬ በጣም ማለት በጣም አዝናለሁ። ያለው ነገር ምናምን በጣም የሚያሳዝን ነው። ያው ወንድምሽ አቤል የተወሰነ ነገር ስላንቺ ነግሮን ስለነበረ ቃል መገባልሽ ይሄንን ጉዳይ በትክክል አቤል የሚወጣው ከሆነ ሕክምናሽንም በትክክል እንደምታገኚ ቃል ገባልሻለሁ። እሺ አሁን ግን እባክህ አሁን ወንድሜ አቤል ያለበት ሁኔታ ከባድ ስለሆነ እሱንም እንድታድልኝ ማለት በብዛት የጠራው ለሱ ጉዳይ ነው። ማለት እንዴት በዛ ጉዳይ ላይ ልትረጂ ልታግዥኝ የምትችው ነገር ካለ በዚሁ እናውራበትና ምንድነው ነው በጣም እፈልግሃለሁ እያልሽኝ ነበርና እስኪ ምንድነው ነው በደንብ ልትረጂ የምትፈልጊው ወይም ልታግዥኝ የምትፈልጊው ጉዳይ? ይኸውልህ መጀመሪያ እኛ የምንኖረው አጎታችን ቢሆን አጎታችን አይደለም። ኦኬ ድሮ እናታችን ጋር ነበር አባታችንን አናውቀውም። በልጅነታችን እናቴ ያው የለም ነው የምትለንና ከአዳማ ተነስተን ነው ወደዚህ የመጣውና ከእናቴ ጋር ምን አይነት ግንኙነት እንዳላችሁ በከየት እንደሚተዋወቁ እንኳን አልነገረችና ቤት እንገዛለን እዛው አዲስ አበባ እንኖራለን በቃ እዛ ይሻለናል ብላ ይዛን መጣች። አጋጣሚ ከዚህ ሰውዬ ጋር ቤት ለጊዜው እንረፍ ቤት እስክንገዛ ያለው ነገር እስከምናስተካክላለችን እሺ ብለን ገባን። እየኖርን ያለ ብዙም ሳንቆይ በቃ ቤት ምናምን እያፈላለገች የተሻለ ቤት እስከምናገኝ ምናምን አለች። እሺ ብለን እየጠበቅን ያለ በመሀል ድንገት ነው እኛ ከውጭ ቆይተን ስንገባ ነው ድንገት ታማ እየተንፈራፈረች ምናምን ያቃሰተች ነው ያገኘናት እና ብዙም ሳታወራ ስለ ሰውየው ማለት የነገረች የሆነ ነገር መናገር ፈልጋ ነበርና አጋጣሚ ወንድሜ ብዙም አልሰማትም። እኔ ነበርኩ የሰማሁት። ለብዙ አመታት በቃ ሳብሰለስል ነበር የኖርኩትኝ። ያ ሰውየውን ተጠንቀቁትኝ አደራ ምናምን ልጅ ምናምን ነገር እያለችኝ ነው ጸጥ ያለችው። ማለት እናትሽ በጣም በሙሉ ጤነኝነት ላይ የነበረች ሰው ናት ማለት ነው። ከክፍለ ሀገር ወደዚህ ስትመጡ እዚህ ከመጣችሁም በኋላ ቤት ውስጥ በጣም ሰላማዊ ሰው ነበረች። ድንገት ባልታወቀ ነገር አልጋ ላይ ዋለች። ከዛ በኋላ ሞተች ነው እያልሽኝ ያለሽ? አዎ እና ሰውየውን ተጠንቀቁት አለችንና ምን ልትነግረን እንደፈለገች አላውቅም። የገባኝ የመጣው እየቆየ ሲመጣ ያ አብሮን ማለት ያሳደገን እንግዲህ አጎት ተብየው ቤተሰብ ባይሆንም ዘመድ ባይሆንም ግን በቃ ከኛ ወንድሜን እያሰቃየ በቃ ማይፈልገውን ስራ እያሰራ ገንዘብ እያመጣ እንዲሰጠው ነው የሚያስደርገው። የተለያዩ ወንጀሎችን ያሰራዋን በቃ እኛን ጨቁኖ እሱን ማለት ከምግብ ውጭ ምንም ያደረገልን ነገር የለም። እስከዛሬ ብዙ አመት ኖረናል ምናምን
እኔም እንደምታየኝ እናቴም ከሞተች በኋላ በድንጋጤ ሰውነቴ የተወሰነ ሰውነት ፓራላይዝ ያስደረገኝ እና ሰውነቴ በሙሉ ጤንነት ላይ መሆኗን ያው ታቂ ነበር ነው። ከዛ በአንድ ጊዜ ድንገት እናትሽ መሞቷን ስትሰሚ ነው እንደዚህ ሆንሽ አይደለ? አዎ እንደዛ ነው ነው አቤልም እያጫወተኝ የነበረው በተወሰነ መልኩ ስላንቺ ነግሮኛል። እና እያልሽኝ ያለሽው እየተፈጠሩ ያሉትን ነገሮች በጠቅላላ ቀድሞ እያቀደባቸው ነው ይሄን ነገር እያደረገው ነው ያልሽኝ ያለሽ? አዎ በጣም ጥንቁቅ ነው። የሚገርም ነገር አጎቴ በጣም እያንዳንዱ ነገር ተጠንቅቆ ነው የሚያደርገው። ይሄ የሚዘናጋው ነገር የለም። ሲወጣም ሲገባም እያንዳንዱ ነገር በቃ በስርዓት ነው የሚያደርገው። እሺ። እና ግን ከስንት ቀን አንድ ቀን ግን ቁልፉን አንዳንድ ጊዜ ጃኬቱ ጋር ምናምን እንደዚህ ሰክቶት ምናምን ይወጣል። ማለት የምን ቁልፍ ነው? ምንድነው? ብዙ መረጃና ብዙ ሚስጥር ያለበት ዶክመንት አለ እና የሚያስቀምጥበት። አዎ። እና የተለያዩ ሰዎች አሉ፣ ፎቶዎች አሉ፣ ሴትም ወንድም አሉ፣ ወጣትም ትልልቅ የሆነ ግዙፍ የሆኑ ሰዎችም አሉ። ምን አይነት ማለት ምን አይነት ፎቶ ነው? ፎቶዎቹ ትላልቅ ሰዎች፣ ህፃናት፣ ሴቶች ምናምን የምትይ ምን አይነት ፎቶዎች ናቸው? ፎቶዎቹ በቃ እንትን የተደረገው ማለት ቀጥታ ይሄ ፎቶ የተነሱ ነገር አለ። ልክ እንደ መረጃ መሰለኝ የሆነ ብቻ ወንጀል ሊሰራበት ፈልጎ ይሆን ብቻ የሆነ መረጃ አለ የሚፈልግ እነሱን እና የሚያሳድደው ነገር አለ። ብዙ ጊዜ እንደዚህ አይነት ነገሮችን የሚሰራበት እያንዳንዱ ነገር ጽፎ ምናምን ያስቀምጣል። ፎቶዎችንም በቃ ብዙ ዶክመንቶች ነው እዛ ውስጥ ያሉት። አይቻለሁ ብዙ ነገሮች። ኦኬ እሺ። እና እነዛን መረጃዎች ምናምን ነገር ለኔ ያሳልፈኝ ትችያለሽ? አዎ በደንብ። ምክንያቱም ለአንተ የሚጠቅም ከሆነ እያንዳንዱ ነገር በቃ ታየዋለህ በደንብ ማለት ብዙ መረጃ ታገኝበታለህ ብዬ አስባለሁ። እሺ። ግን ይሄንን ነገር ስታደርጊ በጣም ጥንቃቄ ይፈልጋል። በጣም ሲሪየስ ኬዝ ነው ይሄ ጉዳይ ማለት ነው። ምናልባት ቁልፉን የምታገኝበት ሰዓት በጣም አጭር ስለሆነ እኛም ደውለሽልን ጠርተን መሆኑ ስለማይችል እንደዚህ ታደርጊያለሽ። ባለበት ሰነዱን ለማውጣት አይደለም የምትሞክሪው፣ ሰነዱ እዛው ይቀመጥ። ፎቶ ነው አንቺ ልታነሺ የምትሞክሪው። እሺ፣ እዛው ላይ ፎቶዎችን ልታነሺ ትሞክሪያለሽ እንጂ በፍጹም የማይሆን ነገር ወይም ደግሞ ልታነሺ ወይም ደግሞ እሱ ሊኖር ወይም ተይው አትክፈቺ እንደዚህ ምናምን ፎቶ ማንሳቱን ምናምን ነገር አይደለም ነው። ቁልፉ ረዘም ያለ ሰዓት አንቺ ጋር እንደሚሆን እርግጠኛ የሆንሽባትን ሞመንት ብቻ የምታገኝበትን አጋጣሚ ብቻ ስታገኝ እኛ ጋር ደውለሽልን የኛ ልጆች ይምጡ እንጂ አንቺ በፍጹም እነዛ ነገሮች ስታገኝ ምናልባት ቁልፉ አልዘጋ ሊልሽ ይችላል ከፍተሽ ምናምን ነገርና ለአንቺ በጣም አደጋለሁ። ይሄ በጣም ከባድ ነውና በቃ ቁልፉ አንቺ እጅ ላይ መግባቱን ስታቂ ለአጭር ታይምም ያለች ቶን እኛው እዛ አካባቢ የኛ ሰዎች ስላሉ እያንዳንዱ ነገር እየተከታተልን ስለምገኝ በፍጥነት ገብተው ያንን ነገር አስተካክለው ይወጣሉ ማለት ነው። አዎ በምንድነው ማቀው ክልክኛው የሚቆይበት ከሆነ ወይም ውሎ የሚያድርበት ሁኔታ ከሆነ ልብስ ደራርቦ ነው የሚወጣው እና በእንደዚህ አይነት መንገድ ላይ ላቅ ይችላልው። የሆነ ረዘም ያለ ራቅ ያለ ቦታ ለመሄድ ሲያስብ ልብሶች ደራርቦ የተለየ የሚለብሳቸው አለባበሶች ምናምን እንዳለ ይለያያሉ። ኦኬ ደርሶ የሚመለስበትና ቶሎ የሚቆይበት ማለት ሄዶ ብዙ ሰዓት የሚቆይበት ሁኔታ ይለያያል እና በዚህ ታይም እኔ ያን ነገር ተከታትዬ ላንተ ላሳውቅ እችላለሁ። በጣም ጥሩ በጣም ጥሩ በጣም ትልቅ ነገር ነው እየነገርሽኝ ያለሽው። እነዛ ዶክመንቶች ለኔ እጅግ በጣም አስፈላጊ ናቸው። እሱ ላይም ጥብቅ ክትትል እያደረግን ነው። አንቺ ጋር በምን ያህል ፍጥነት በምን ያህል ርቀት እንዳለ በምን ያህል ርቀት ሊደርስ እንደሚችል ልክ አንቺ ስትደውይልን ሚዛናዊ አድርገን አንቺ ጋር መግባት እንችላለን። እሺ ታስ ሲወጣ እናንተ መድረስ አለባችሁ። እሺ ምንም ችግር የለውም በዛ ጉዳይ። እሺ ሌላ ልትነግሪኝ ያየሻቸው ነገሮች ወይ የሰማሻቸው ለየት ያሉ ነገሮች አሉ የምታውቂያቸው? ለየት ያለ ነገር እንደነገርኩ በቃ ሰው ማለት እንዲነቃበት ማን እንዲያቀበት ስለማይፈልግ አንዳንድ ነገር በቃ የሆነ ሲሪየስ የሆነ ነገር ነው የሚያደርገው። ሲወጣም ሲገባም ያንዳንዱ ነገር ሁሉም አድሮም ሊመጣ ይችላል። ከዛ ስልክ ራሱ ረጅም ሰዓት የሆነ በቃ የሚያወራው ምናምን ሃርድ የሆነ ነገሮች ናቸው የሚያወራው። ምን አይነት ለምሳሌ በቃ ጨርሰው አልኩ አይደል እንዴ ጨርሰው ምናምን ነገር ይላል። ከዛ ደግሞ በቃ ያን ነገር ተቀበልከው በቃ ተቀበለክ ለኔ ሙሉን እንድታስተላልፍልኝ ነው የምፈልገው እና ላንተን የማስብልህ ነገርም በቃ እኔ ራሴ ነኝ ላስብልህ የምችለው አይነት ነገር ነው። በቃ እንደዚህ አይነት ነገር የውሳኔ የሆነ ቆራጥ ነገር ነው ብዙ ጊዜ የሚያወራቸው። በጣም ጥሩ በጣም ትልቅ መረጃ ነው ትልቅ ነገር ነው። ምናልባት እነዚህ ነገሮች የሰማሻቸው ነገሮች ካሉ እየተከታተልሽው እንደሆነ እንደዚህ አይነት ነገሮችን እንትልትዩ እንደሆነ በፍጹም እየሰለልሽው እንደሆነ በፍጹም ሊጠራጠር አይገባም። አንቺ ምንም አይነት እንቅስቃሴዎችን ምንም አይነት ነገሮችን አታድርጊ።
በፍጹም እሺ ልክ ትክክለኛው ሰዓት ላይ ትክክለኛው ቦታ ላይ ግን ቤት አለመኖሩን ስታቂ ብቻ እኛም በቅርብ ርቀት እየተከታተልነው ስለሚሆን አንቺ ከደወልሽልን ሰዓት ጋር ባላንስ አድርገን ወደ አንቺ ምን መጣ ይሆናል እሺ እና አሁን በፍጥነት ወደ ቤት ትመለሻለሽ እይታው ሰዓት ላይ እኔ ወንድሜም በቃ ከእንደዚህ ነገር ነፃ እንድታወጣልኝ እፈልጋለሁ ይዛተብን ነው እና በጣም ሃርድ ነገር ሲያወራም ሰምቻለሁ ምናልባት ነግሮ ይሁን አላውቅም እና በቅርቡ የመጨረሻ እኔን ለማሳከም ብዙ ወጪ እንደተጠየቀው በቃ እህትን ማሳከምልህ ይሄን ነገር ስታደርግ ነው ይሄን ሰውዬ ለመጨረሻ መግደል አለብን እንድትገድለው ፈልጋለሁ ይሄን ካደረክ አንተ የፈለከውን ገንዘብ ታገኛለህ እንደዚህ ነገርም ስላለው ይሄን ነገር ካላደረክ እገልሃለሁ አይነት ነገር እና እህትህም አትድንም እስከመጨረሻው ይሄን ነገር ያስፈራራው ስለሆነ አሁን በዚህ ሳይም ያን ነገር ደግሞ አንተ ከዚህ ነፃ እንድታወጣ ፈልጋለሁ ምንም ችግር የለውም እኛ በእኛ በኩል የምንችለውን ሁሉ ጥረት እያደረግን ነው ከፈጣሪ ጋር እኛም ምንም አይነት ይቀር የምንለው ነገር አይኖርም አንቺም በተገቢው ከፈጣሪ ጋር ብዙ እንዳልኩሽም ይሄንን ፕሮግራም የሚከታተሉ ሰዎች አሉ እርዳታም የሚያደርጉልን ስፖንሰርሺፖችን ምንም አፈላልገን የምትታከሚበትን እያንዳንዱ ነገር እናመቻቻለን ስለ ጤናሽም ግን አሁን አንቺ በጥንቃቄ አቤልን ስሜቱ በጣም ግንፍልተኛ ነው ወጣት ነው እና ለነገሮች ይቸኩላልና አረጋግተሽ እያንዳንዱ ነገር እንዳወቅሽ ጋዜጠኛ ነንም እየተገናኘሽ እንደሆነ ማወቅ መቻል የለበትምና አንቺም በራስሽ አካሄድ እሱም በራሱ አካሄድ እንዲሄድ ነው መፍቀድ መቻል ያለብሽ እሺ ከሱ ጋር የምናወራቸው ነገሮች ስላሉ አንቺ ማወቅሽን ካወቀ ምናልባት ሀሳብ ሊሰጥ ይችላል የሚችል ጭምር ነው እሺ ስለዚህ እሺ በዚሁ ብዙ አትታገዩ ምክንያቱም ከኛ ጋር እያወራሱ አንድ ነገሮችን እያደረገ ስለሆነ ማለት ነው እሺ ግን አንድ ነገር ነገር ደግሞ እንትን ማለት እናታችን ብዙ ብርዛ ነበር የመጣችው ምናምን በየ ነበራ ያ ብር ደግሞ የት እንዳለ አናውቅም አሁን ላይ ምናልባት ያኩል እኔ ህክምና በቂ ሊሆን ይችላል እንዴት ማለት አልገባኝም ብዙ ብር ያህል ማለት ምን ያህል በቃ ቤት ምናምን የሚገዛ አይነት ብር እንደሆነ ነግራናለች ብዙ ጊዜ ካዳማ ወደዚህ ስትመጣ ማለት ነው ኦኬ እና ቤት ለመግዛት እየተንቀሳቀስን ባለንበት ታይም ነው እናቴ ያረፈችውና ያብር ምናልባት አጎቴ ተብየው ብሩን ወይ ወደሱ አካውንት አስተላልፎ ሊሆን ይችላል ሊገላት የሚችለው ስለዚህ የምትጠራጠሪው ለዛ ገንዘብ ሲል እናታችን በጣም ጤነኛ ነበረች ግን ያንን ገንዘብ ለመውረስ ሲል ገሏትም ሊሆን ይችላል ነው ያልሽው በጣም ጥሩ ይሄንንም ነገር የምናጠራ ይሆናል ምንም አይነት ይሄ ይቀራል የሚለው ነገር ምንም አይኖርም አንዴ በቁጥጥራችን ውስጥ ከገባ ሁሉንም ነገር ዘግዝኮ እንዲናገር የምናስገድደው ይሆናል ምንም በዚህ ጉዳይ ላይ ሐሳብ እንዲገባሽ አልፈልግም እሺ ዶክመንቱም የኛ ማለት ስንመጣ የነበረው ያንዳንዱ ነገር ለተገዛበት የነበረው ያን ብዙ ነገሮች ስላሉ ያም እሱ እጅ ነው ያሉና አብሮ ቀላቅሎ ነው ያስቀመጠው ምናልባት ያ መረጃም ሊጠቅም ይችላል በጣም ጥሩ በትክክል ነሽ እያንዳንዱ እዛ ዶክመንቶች ላይም ልናገኛቸው የምንችላቸው ነገሮች ይኖራሉ በትክክል እንግዲህ ቤተሰቦቻችን ከባለ ጉዳያችን ጋር የነበረን ቆይታ ይሄንን ይመስል ነበር እውነቱን ለመናገር ከሆነ በጣም ሲሪየስ የሆነ ነገር ነው የነገረችን በጣም ጠቃሚ ነው ማለት ነው የመጣችበት ሁኔታ በጣም በሚያሳዝን ሁኔታ ነው እዚህ ድረስ ለኛ መረጃው ወይም ደግሞ ጉዳዩ ምን ያህል ለኛ ጠቃሚ ሊሆን እንደሚችል በጣም ተረድታ እኛም ደግሞ ያለውን ነገር ሰምተናታል ከወንድሙ አቤል ጋር በመሆን ያሉትን ነገሮች በደንብ መረጃውን አጠናክረን የምንቀጥልበት ይሆናል አሁን ግን የኛ ባልደረቦች ሩቅ ቦታ ላይ ነው ያለው እያሉኝ ነው ያሉትና እሱን ሳይደርስ ቤት አድርሰዋት እንዲመጡ ምንም አይነት አጠራጣሪ ሁኔታ ላይ ሳይገጥም ኖርማን ሰዎች እንደሆኑ አድርገው እሷን ያው አድርሰው እንዲመጡ የምናደርግ ይሆናል እስኪ የሚቀጥሉት ነገሮች ምን አይነት ሊሆን ይችላሉ ምን አይነት መልክ ሊይዙ ይችላሉ የሚለውን በሚቀጥለው ቪዲዮ አብረን የምንከታተል ይሆናል እስከዛው አብራችሁ ሁኑ አይዞሽ ጋነሽ ነው እስኪ አግዙኝ አንዴ ምን ነው ሰላም አይደለም ጋሽ እኔ ግርማ ማንም እኔ ሊያታለኝ አይችልም ማንም ሊዋሸኝ አይችልም ምን ነው ጋሽ ምን የተፈጠረ ነገር አለ እንዴ የማንም ንፍጣ መጫወቻ አይደለሁም እኔ ምን ሆነ ነው ጋሽ ምን ተፈጥሮ ነው ጋሽ ማንም ሊዋሸኝ ቢያስብ እንኳን ዋሽቶኝ አይደለም ስጋውን ከጥፌ እንደምበላው አንተ ታውቃለህ አይደለ አዎ ጋሽ ውሸት እንደማልወድ በትክክል ታውቃለህ አዎ ጋሽ አውቃለሁ ማን እንደዚህ ያደረገ ንገረኝ ጋሽ እኔ ዋጋውን ነው የምሰጠው ንገረኝ ጋሽ ማን ነው ምንድነው ዋጋውን ትሰጠዋለህ
አዎ ጋሼ ታውቂል እንዴ እኔ አንተን ትእዛዝ ነው የማከብረው ጋሼ ጋሼ እንዴ ጋሼ ምን ሆነ ነው ዛሬ ቆይ ተናደሃል መሰለኝ አይደለ ምን እንዴት አልናደድም እንዴት ተካድኩ እኮ ውሸት በፍጹም እንደማልወድ አንተ ታውቃለህ በትክክል ታውቃለህ ኧረ ጋሼ እና ታውቃለህ አታውቅም ቆይ አውቃለሁ እኔ ነኝ እንዴ እኔ እኮ አይደለሁም ጋሼ ምን ነው እኔ እኮ እያየ ነው እንደዚህ እያልክ ያለው ምን ነው ጋሼ ማን ነው እንደዚህ ያደረገ እኔ እኮ ግራ ገባኝ ጋሼ ለማንኛውም ምንድነው ባለፈው የጠየቅኩህን ጥያቄ በትክክል አልመለስክልኝም መሰለኝ ምንድነው እሱ ጋሼ ያችን 3 ቀን የት ነበርክ የቷን 3 ቀን የጠፋህባት 3 ቀን 3 ቀኗን የት ነበር 3 ቀኗንማ ነገርኩህ እኮ ጋሼ ለዝናና ወጥቼ ውሸት እንደማልወድ ታውቃለህ እኮ አዎ ውሸት አልወድም ምን ጋሼ ምን ደግመህ እንዳትዋሽ ማለት እኔ ከዚህ በፊት መቼ ዋሽቼ የማውቀው ነው ጋሼ እኔ እውነቱን እኮ ነው የምነግርህ የት ነበርክ ትክክለኛውን ነገር ብቻ ንገረኝ ትክክለኛው እንዴ ጋሼ እኔ እኮ ነገርኩህ እኮ ምንም ነገር እኮ ያልሽው እኮ የለም የምር ከጓደኞቼ ጋር ከከተማ ወጥቼ ነበረ ነው እኮ አይደል ያልኩህ ጋሼ እርግጠኛ ነህ አንተ የኔን እንጀራ በልተህ ተዋሸኛለህ እንዴ ጋሼ የኔን እንጀራ በልተህ ጋሼ እንዴ ተረጋጋ ምን ሆነ ነው ላንተ ያላደረኩልህ ነገር አለ ኧረ ልክ ነው ለእህትህ ለዚች ለበሽተኛ እህትህ ተሸክሚያት አይደል እንዴ ያለሁት እኮ ምን አደረኩ እንዴት ተዋሸኛለህ እኔ ምን ብዬ ዋሸው ጋሼ አሁንም ራስህ ከአፍህ ንገረኝ ከአፍህ የሄድክበትን የሆንክበትን ከአፍህ ንገረኝ ነገርኩህ እኮ ጋሼ ከከተማ ወጣት ማን እንደሆንኩኝ ደግሞ በደንብ ታውቃለህ እንዴ ኧረ ጋሼ ስንት ሰው ከጎንህ እንዳለ የኔ ሰዎች አታውቅም ከጎንህ ብዙ ሰዎች አሉ እኔና ታምነኝም ጋሼ እኔን ትጠራጠረኛለህ አሁንም ትዋሸኛለህ እንዴ ጋሼ ኧረ እንደገና ሌላ ውሸት እሺ ኧረ ጋሼ ምንድነው ቆይ እንዴ ስማኝ እንጂ እኔ እየዋሸሁ አይደለም እኮ ነው እያልኩ ያለሁት ድጋሚ ኧረ ጋሼ እኔ እኮ ምንም እያልኩ አይደለም ስማኝ እውነቱን ብትነግረኝ ኧረ ጋሼ ያዋጣሃል እውነቱን እኮ ነው እየነገርኩህ እውነቱን ብትነግረኝ ያለበለዚያ በሽተኛዋ እህትህም አንተም ንገረኝ ጋሼ በእውነተኛ እኮ ምንም ያደረግነው ነገር የለም እንዴ ነገር እኮ ይሄንን ከጓደኞቼ እኮ ጋር ከተማ ወጥቼ ነው እኮ አልኩህ እኮ ጋሼ አንተ ንገረኝ እየነገርኩህ ነው ጋሼ እውነቴን እኮ ኧረ ጋሼ እንዴ እውነቴን እኮ ነው ኧረ ጋሼ እንዴ እውነቴን እኮ ነው እየነገርኩህ ያለሁት እንዴ ምን ሰምተህ ነው ቆይ ስማ አንተ እኔን ኧረ ጋሼ እኔን አንተ እኔ እኮ እንደ ኧረ ጋሼ ኧረ ጋሼ እንዴ ምንድነው እኔ እኮ እየገባኝ አይደለም ኧረ ጋሼ እሺ ይቅርታ እንዴ ምን አድርጌ ነው አጠጣሁ አሳደግኩ ለእናትህ ያንን ሁሉ ውለታ ዋልኩ እኔን ኧረ ጋሼ እንዴ እኔ ምን አደረግን እኛ ምን አደረግን ይሄው ተሸክሜልሃለሁ እኮ እህትህ እኮ ጋሼ እኛ እኮ ተሸክሜልሃለሁ እንዴት ትከዳኛለህ ኧረ ጋሼ እኔ እኮ አልከደውክም እንዴ ማን ነው አመሌን አታውቅም ጸባዬን አታውቅም ወይ አውቃለሁ ትንሽ ክህደት እንደማልወድ አታውቅም ወይ አውቃለሁ ጋሼ እንደኛ መችካርና እንደ አንተ እኮ ነው አይደል እንደዚህ ድረስ እንድንደርስ ያደረከን እያኖርከን ያለው እኮ አንተ እንደሆነ እናውቃለን እኮ ጋሼ እንዴ ምንድነው እሱ ቆይ እንዴት ነው ቆይ እኛ እንደካድና አርጋ ያሰብከው ኧረ ጋሼ እኔ እኮ ከህፃንነት ጀምሮ እኮ ነው ያሳደግኩ አውቃለሁ እኔን አሳልፈህ ትሰጣለህ እንዴ አንተ እኮ አባቴ ማለት ነው ጋሼ እኔን አሳልፈህ እንዴት ትሰጠኛለህ ኧረ ጋሼ እኔ እንደዚህ በፍጹም አሁንም እየዋሸኸኝ ነው ኧረ እየዋሸሁ አይደለም ጋሼ እሺ እንዴ ኧረ መነኝ ጋሼ እንዴት እኔን አሳልፈህ ትሰጠኛለህ ኧረ ጋሼ ማን ነው እንደዚህ ያለው እየዋሸኸኝ ነው አይደለም ጋሼ አሁንም ደገምከው ኧረ እውነቴን ነው ጋሼ እኔ እየዋሸሁ አይደለም እንዴ ለምን አታምነኝም ቆይ እንዴ እውነቴን እኮ ነው እየወረውኝ ያለሁት ጋሼ አንተ እኮ አባቴ ማለት ነው እኮ ለኔም ለህቴም እኮ ያለህን እኮ አንድ እኮ ነህ እዚህ ከተማ ላይ እኮ የምናውቀው ሰው እንደሌለ እኮ ታውቃለህ በቃ ደርሼበታለሁ አሁን ዋጋህን ሰጣለሁ ችግር የለውም ኧረ ጋሼ የምን ዋጋ ነው የምታወራው እኔ ዘላለም ዓለሜ ለአንተ ስገዛልህ አይደል እንዴ ኖርኩት እንዳርግ የምትለኝ ነው እኮ እያደረኩኝ አሁን ካድከኛ ኧረ ጋሼ እኔ አልካድኩም ኧረ እውነቴን ነው የምለው ጋሼ እኔ እየካድኩ አይደለም ዞር በል ወደዛ ኧረ ጋሼ እንዴ ኧረ መነኝ እባክህን ጋሼ ኧረ ጋሼ መነኝ እባክህን ኧረ ጋሼ በእናትህ ምንም ነገር አታድርገን እንዳትጠጋኝ ወደዚህ እንዳትጠጋ እንዳመጣ ወደ እዛው
የምጠይቅህን ጥያቄዎች በሙሉ ትመልሳለህ። እሺ መልሳለሁ። ምንድነው ቆይ እሺ የምፈልገው በሙሉ እዛ ጫካ ውስጥ የሄድክ ጊዜ ሲያባርሯችሁ ተይዘሃል አልተያዝክም? ኧረ እኔ አልተያዝኩም ጋሼ ነገርኩህ እኮ። አንደኛ ውሸት። እሺ እንዴ ኧረ የምን ውሸት ስለምን ውሸት? አንደኛ ውሸት ነገርኩህ እኮ። አመለጠን ወጣን ማንም አላየንም አልኩህ እኮ። ልጁን መትቼው ወጣሁኝ እኮ ነው። ከዛ በኋላ ይዘው የት ሄዱ? ኧረ እኔ ማንም አልያዘኝም ጋሼ። እንዴ እዚህ ድረስ እየነገርኩህ እንኳን ማወቄን አታውቅም? እዚህ ድረስ ተጠግቼ እየነገርኩህ ስሙን ልንገርህ ልጁን። ኧረ ጋሼ እኔ ምንም ታውቀው እኔ ማቆ ስሙን ልንገርህ ሆይ ነገርኩህ እኮ ለምን አታምነኝ? እየተከተለኝ ያለው ሰው ተከተሉኝ። ከዛ በኋላ መትቼው ሄድኩኝ፣ መትቼው አመለጥኩኝ። ከዛ ከከተማ ወጣሁኝ ከጓደኞቼ ጋር አልኩህ እኮ። እዚህ መሆኔ ወደ አንተ እንዳይደረስ ስለምፈልግ። ይሄን ያህል ዘመን ከኔ ጋር ስትኖር አንተ በፍጹም አታውቀኝም ማለት ነው እንዴ? ጋሽ ኧረ እኔ ጠንቅቄ ነው የማውቀው። እንዳንተ ማቆሰው ምን አይነት ፓንት እንዳደረግክ እራሱ አሁን እኮ ነው ያውቃል። ኧረ ጋሽ ኧረ እባክህን ረመነኝ። እንዴ ታውቃለህ፣ የኔን ባህሪ ታውቀዋለህ። አታውቀኝ። እዚህ ድረስ ተጠግቼ ነግሬህ እንኳን ትክደኛለህ። ኧረ ጋሽ እኔ የካድኩ አይደለም። ለምንድን ነው የማታምነኝ? ወስዶ የት ነው ያስቀመጠህ? ማን ነው ያስቀመጠኝ? ቆይ እኔ እኮ ማንም አላስቀመጠኝም። ስለምን እንደምታወራ ሁላ እኮ ነው ያላቀም። ጫካ ውስጥ የያዘ ሰው ማን ነው? ጫካ ውስጥ ስሙን ልንገርህ። ስሙን እኔ ማንም ማለት ስሙን ልንገርህ ወይ? ስሙን ከነገርኩህ ግን ግንባርህን አፈነደዋለሁ። ኧረ ጋሽ ኧረ ራስህ እንድትነግረኝ ተስፋ እንትን እየሰጠው ነው፣ እድል እየሰጠው ነው። ኧረ ጋሽ ራስህ ከነገርከኝ እንደ ንስሐ ቆጥረዋለሁ። ምን ስለምን ንስሐ ነው የምታወራው ጋሽ? እኔ እኮ አንተ አባቴ ማለት ነው። እንዴት ነው አባቴን አሳልፌ የምሰጠው? ቆይ እህቴ እንደዚህ ሆነ አንተ እጅ ላይ ሆነን እንደዚህ እንዴት እንደዚህ ያደርጋል ብለህ ታስባለህ? ከነገርከኝ አሁንም ደግሜ እነግርሃለሁ እንደ ንስሐ እቆጥርልሃለሁ። ይቅርታ እንደጠየቅከኝ እቆጥረዋለሁ። ኧረ ጋሽ እኔ ከዚህ በላይ ቆይ ለምንድን ነው የማታምነኝ? እሺ እኔ እኮ ግራ ገባኝ። እንዴ ጋሽ አሁንም እየዋሸኸኝ ነው ያለው። አይደለም ጋሽ እኔ እየዋሸሁ አይደለም። ኧረ እመነኝ ጋሽ። ቁጭ በል እመነኝ ጋሽ እባክህን። ኧረ እመነኝ ቁጭ በል እመነኝ። እሺ እቀመጣለሁ። እሺ በቃ ከሃዲ ነህ። ኧረ ጋሽ ኧረ እባክህ እኔ ምንም ከሃዲ አይደለሁም። እንዴት ነው እንደዚህ የምታስበኝ? እሺ ቆይ በምን ላረጋግጥልህ? የመጨረሻ ከሃዲ ነህ። በምን ላረጋግጥልህ? እሺ እኔ ታማኝ መሆኔን። እሺ ቆይ ከአሸናፊ ጋር እዛ ጫካ ላይ የተላካችሁ ጊዜ አሸናፊ ሮጦ ወጥቷል ከጫካው። አንተ ግን አልወጣም። ኧረ እኔም ወጥቻለሁ ጋሼ። በየት በኩል ወጣ? ኧረ በታችኛው በትልቁ በባህር ዛፉ በኩል እኮ ነው በዛ በኩል እኮ ነው ያመለጥኩት። አሁንም እየዋሸህ ነው። አይደለም እየዋሸሁ አይደለም። በቃ ወደዚህ ቤት ያልመጣሁት በቃ ምናልባት ቢከተሉኝ ብዬ ነው አገር ክልል ቀይሬ እኮ የመጣሁት እኔ። ኧረ ጋሼ እባክህን እመነኝ። 3 ቀን ታዲያ እኔ እንዴት ያለ እህቴን ሳላይ እንዴት እኖራለሁ? እስካሁን ድረስ በጣም ታገሱ። በጣም ኧረ ጋሼ ማለት እውነቱን ተናግረህ ይቅርታ ትጠይቀኛለህ ብዬ ጠብቄ ነበር። ኧረ ጋሼ ኧረ እባክህን ኧረ ሌላ ነገር አታውራ እንዴ። እኔ እኮ ነው እየነገርኩህ ያለሁት። ኧረ ጋሼ ኧረ እባክህን አንተ ይሄን ለማድረግ በፍጹም ፈቃደኛ ነው። ኧረ ጋሼ እባክህን እንዴ። ኧረ ጋሼ ምንድነው? ኧረ እሱን ነገር አስገባው እባክህን እንዴ። ተንበርከክ። ኧረ ጋሼ ይቅርታ እያልኩ ነው። ተንበርከክ። ይቅርታ እኮ እያልኩ። እሺ ይኸው ተንበረከካለሁ። እሺ እንዴ ምንድነው? ቆይ እሱ ኧረ እባክህን ጋሼ እንዴ። ኧረ እባክህን ይሄን ነገር ዞር አድርገው። ኧረ እባክህን ጋሼ ይሄን ነገር ዞር አድርገው። ኧረ ይቅርታ እሺ ጋሼ እባክህን ይቅርታ። ኧረ ይቅርታ እሺ ጋሼ እባክህን ይቅርታ እሺ። ኧረ ጋሼ እሺ ይቅርታ እንዴ። ደፋለሁ። ኧረ ጋሼ እሺ ይቅርታ እባክህን። ሄሎ ምን? እነማን? ወዴት? ወደ ቤት? አሁን ሟች ነህ? እሺ ሟች ነህ፣ እገልሃለሁ። አቤል ማነው? ኧረ እኔ አላሸው
እንግዲህ ቤተሰቦቻችን ውስጥ የተፈጠረውን እያንዳንዱን ነገር አይታችኋል። ሰውየው አቤልን ሊገለው መሬት ላይ አስተኝቶ ሽጉጥ ደቅኖበት ነበረ። ወደሱ እየመጣን መሆኑን ኢንፎርሜሽን ደርሶት ከቤት ጥሎ መውጣቱን የተመለከታችሁና አይነት ይመስል ነበር። አሁን ግን እኛ ጊዜ ስለሌለን ሁለቱም ጋር በተመሳሳይ ሰዓት መድረስ ስለማንችል አሁን በዚህ ሰዓት የኛ ሰዎች ተከታትለው እያንዳንዱን ነገር አሳውቀውናል። ያለበትን ሰውየው ማለትም አስፈራርቶ ከወጣው በኋላ አጎት ተብዬ ማለት ነው እሱን እየተከታተሉት ነው። የኛ ሰዎች በፍጥነት ወደዛ እየሄዱ ነው። እኛ ደግሞ ይሄንን ኢንፎርሜሽን ያደረሰውን ሰውዬ ስልክ ጠልፈን እያንዳንዱን መረጃ እስከዛሬ ሲነግረው እሱንም ያው ልንይዘው ስንል እጅ ከፍንጅ ያው ደውሎ ማምለጥ አለብህ አሁኑኑ አንተ ጋር ሰዎች እየመጡልህ ነው ምናምን ነገር ብሎ የነገረው ሰውዬ ያ ሰውዬ ማለት በቀደም ዕለት ፒሲ ላይ እየተከታተልን ወይም ደግሞ አቡሽ ጋር ለመድረስ እኔ የሆነ ቶፋ እየሄድን በነበርንበት ጊዜ ላይ ከአቤል ጋር ሆኖ ጥቃት የፈጸመበት ዮናስ ላይ ሁለተኛው ልጅ ማለት ነው እሱ ልጅ ነው ማለት ነው ይሄንን ኢንፎርሜሽን እየሰጣቸው ወይም ደግሞ እያደረሳቸው መሆኑን ደርሰንበታል። እኔ እሱን መያዝ ስላለብኝና ስልኩን ተከታትዬ ሎኬሽንም ተልኮልኛል ቀጥታ ወደሱ ጋር መሄድ ስላለብኝ አሁን ጊዜ ሳላጠፋ ወደዛ ሄዳለሁ። ቶፋ ጋር ልደውልለትና ቶፋ ደግሞ ይሄንን ሰውዬ እንዲከታተለው አደርጋለሁ። ሁለቱም ሰዓት ቦታ ላይ እኩል መድረስ ስለማልችል እርዳታ የግድ ያስፈልገኛልና መደወል አለብኝ። ምክንያቱም ቶፋ ጋር መደወሌ በጣም አስፈላጊ ነው። በዚህ ጉዳይ ላይ ያው ከአቡሽ ጋር በተያያዘ ያሉትን ነገሮች በጠቅላላ ቶፋ ነው እነዚህ ነገሮች እያስተካከለ ያለው። ስለዚህ በፍጥነት ቶፋ ይሄንን ሰውዬ እንዲከታተለው አድርገን ይሄን ሰውዬ የሚረዳው እያስመለጠው ያለው ኢንፎርሜሽን ከመካከላችን እየነገረው ያለው ሰው በቀደምም ልክ እዛ ስንደርስ እንዲያመልጡ ያደረጋቸው ሰውዬ ይሄ ስለነበር ዛሬ ደግሞ በተራው ለሱ ወግኖ እሱ ጋር ደውሎለት አመልጥ አንተ ጋር እየመጡ ነው ብሎ ኢንፎርሜሽን ሰጥቶናል። ስለዚህ ይሄ ሰውዬ መያዙ በጣም ወሳኝ ነገር ስለሆነ እኔ በቀጥታ ወደሱ ጋር እሄዳለሁ። ቶፋ ሄሎ፣ ቶፋ እንዴት ነህ? አዎ አስቸኳይ ይኸውልህ እርዳታ ያስፈልገኛል። አዎ የምልክልህን ሎኬሽን የምልክልህን እያንዳንዱ ነገር የኔ ሰዎች ደውለውልሃል። በጣም ጥሩ። በፍጥነት ይሄንን ሰውዬ በቁጥጥር ውስጥ መዋል አለበት። እያንዳንዱ ከወንጀሉ ጋር የተያዘ ከአቡሽ እገታ ጋር በተያያዘ እያንዳንዱ ነገር የሚያንቀሳቅሰውና ሙሉ ኢንፎርሜሽን መረጃ እና አቤልንም እኔ ጋር በቁጥጥር ውስጥ ያለው ልጅ ከሱ ጋርም የሆናን መተው ደብድበውት ጥለውት ከሄዱት ሰውዬ ጋር የሚያገናኘው በጣም ወሳኝ የሆነ መረጃ ነው የታጠቀ ሰው ነው። ከሱ ሰውዬ ጋር በፍጥነት መድረስ አለበት። ሎኬሽን የኔ ልጆች ይልኩልሃል። በፍጥነት እሱ ሰውዬ ጋር ሄድና የደረሰውን ነገር በጠቅላላ ያለህበትን ነገር አሳውቀኝ። በጣም ጥሩ። አሁኑኑ ሂድ። እዛው እንገናኛለን ከያዝከው። በጣም ጥሩ። እኔም እዚህ በጣም ጥሩ። እኔም ለሰውየው ኢንፎርሜሽን ልኮለት አምልጥ እናኑ እየደረሱብን ነው ብሎ ኢንፎርሜሽን የላከለት ሰው ጋር መሄድ ስላለብኝ በጣም ጥሩ። እዛው እንገናኛለን። እንግዲህ ቤተሰቦቻችን ያው ቶፋም ሬዲ ሆኖ ይሄንን ሰውዬ ለመከታተል እዛ ሄዷል። እኛም ደግሞ በፍጥነት ጊዜውን እድሉን ለመጠቀም ያው የኛም ሰዎች እየተከታተሉት ነው። ቦታው ላይ ምን እንደሚፈጠር አብረን የምናየው ይሆናል። ወደ ሰውየው